ሄሎ እንዴት ናችሁ? ይህ ሲቲዝንሺፕ ኤጁኬሽን ፎር ግሬድ 7 ዌይስ ኦፍ ኤክሰርሳይሲንግ ዲሞክራሲ። ከዚህ በፊት ስለ ዲሞክራሲ አይተናል። ዲሞክራሲ ኢትስ ፍሮም ዘ ፒፕል ቱ ዘ ፒፕል እንደሆነ አይተናል። ወይም ለሰዎች ዳይሬክትሊ ኦር ኢንዳይሬክትሊ ሀሳባቸው እንዲያጋሩ አስ ሲቲዝን የሚጠበቅባቸውን ሚና እንዲወጡ የሚያስችል ነው ብለናል። እናንተ አሁን ዲሞክራሲ አለ የለም ለማለት ወይም መብታችሁን እንዴት ነው ኤክሰርሳይዝ ማድረግ የምትችሉ? ወዘር ኢትስ ሶሻል ዲሞክራሲ ኦር ሊበራል ዲሞክራሲ፣ ሰዎች ዲሞክራሲን ለመለማመድ የሚጠቀሙባቸው ሁለት መንገዶች አሉ። አንደኛው ዳይሬክት የሚባል ነው which is the pure ወይም ንጹህ የሚባለው which is አቴኒያንስ ዲሞክራሲ፣ ወይም ኢንዳይሬክት ወይም ስሩ ሪፕሬዘንታቲቭስ በተወካዮቹ አማካኝነት ሊሆን ይችላል። ዳይሬክት ማለት ምን ማለት ነው? ሲምፕሊ ዳይሬክት ዲሞክራሲ ወይም ዲሞክራሲ የሚባል የመጀመሪያው አይነት ዲሞክራሲ which is the purest one is a form of democracy in which all adult citizen ወይም አዳልት ማለት it is about the capacity ማለት ህግ የፈቀደላቸው። ልክ ለምሳሌ አንድ ሰው እድሜው 18 ዓመት ምናምን ሳይደርስ ምን አይልም፣ ጋብቻ አይገባም አይደል? የመንግስት ሰራተኛ መሆን አይችልም አይደል? ጀስት ላይክ ዛት ወንጀል ቢሰራ አንድ ህፃን ልጅ 9 ዓመት ካልሆነው አይታሰርም ምናምን ነገር። ልክ እንዲህ አይነት ትዛባት ካፓሲቲ አዳልት ሲባል ማይኖሪቲ ያልሆነ ማለት ነው። 18 ዓመት ያልሞላው በሀገሪቱ የህግ ሁኔታዎች ላይ እንዲሳተፍ የተፈቀደለት ማለት ነው አዳልት እንጂ ከሴቶች ወይም ከሰዎች ኢቭን መለየት ተፈልጎ አይደለም። አዳልት ሲባል ሴቶችንም ወንዶችንም ያጠቃልለ ነው። ግን በህግ መብቱ ያልተገደበ ወይም ህፃን ያልሆነ ብንለው የተሻለ ነው። እንደዛ ነው። they can participate in decision making በውሳኔ ሰጭነት ይሳተፋሉ without intervention of elected officials ያለማንም ጣልቃ ገብነት ራሳቸው በነፃ ፈቃዳቸው ሲሳተፉ ነው። This belief is based on every citizen over a certain age having the right to attend political meetings, vote on the issue being discussed። እንግዲህ በየትኛው የፖለቲካ እንቅስቃሴ ላይ ሰዎች በመምረጥም ይሁን በመመረጥም ማንኛውም ፖለቲካል ሚቲንግ በፖለቲካ ስብሰባዎች የመሳተፍ መብት ሲኖራቸው ነው። እንዲህ አይነቱ ዳይሬክት ዲሞክራሲ ነው። ሁሉም ሰው እዛ ተሳትፎ ፍላጎቱን የሚገልጽ ሲሆን ዳይሬክት ዲሞክራሲ ይባላል። በተለይ ተሳትፎ ዋናው ቦታው ላይ ተገኝቶ የሚያደርገው ሲሆን ማለት ነው። ልክ እናንተ ክላሳቸው ላይ የክላሳቸውን ተወካይ እንደምትመርጡ አይነት ነገር ማለት ነው። which is ዳይሬክት ዲሞክራሲ። በዛ ሰዓት ትንሽ አስቸጋሪ ሊሆን የሚችለው በተለይ ዳይሬክት ዲሞክራሲ የሚባለው ነገር ግልጽ ነው። በተለይ ብዙ ሰዎች ይሰበሰባሉ። when a nation's people are unable to gather to make decisions፣ ሁሉም ሰው መሰብሰብ አይችልም። እንግዲህ ለምሳሌ ኢትዮጵያውያን አስቡ 120 ስንት ሚሊዮን የት ቦታ ይሰበሰባሉ? እንዲህ አይነቱን ዳይሬክት ዲሞክራሲ ኤክሰርሳይዝ ለማድረግ አስቸጋሪ ነው የሚሆን። ስለዚህ አይነት ነገር አስቸጋሪ ነው የሚሆን። ነገር ግን ምን አለ there are some areas where they can supplement ዲሞክራሲ። ለምሳሌ ዳይሬክት ዲሞክራሲ can be implemented through local community። ለምሳሌ በአካባቢያዊ የኮሚቴ ምርጫዎች፣ ትምህርት ቤቶች ላይ የተለያዩ ማህበራት ሲመረጡ የተወሰኑ ሰዎች አባላት ሲሆኑ እሱን የሚሰራበት ደረጃ አለ። ስለዚህ በተለይ ሰፋ ያለና ብዙ ሰዎች የሚኖሩ ከሆነ ግን አስቸጋሪ ነው። the referendum is a procedure that most constitutions envision for direct consultation of all citizens። እንግዲህ ዳይሬክት ዲሞክራሲ ሪፍረንደም ይባላል በሌላ መንገድ። ያው ሰዎች ሲሰበሰቡና ሀሳብ ሲሰጡ ሪፍረንደም ተካሄደ ይባላል። ይህ አይነት ሪፍረንደም ብዙ ጊዜ ፕሪሳይዝሊ ዲፋይንድ ነው ወይም ደግሞ በጥቂት ኤክስተንት አገልግሎት ላይ ሊውል የሚችል ነው። በተለይ አካባቢያዊ ለሆኑ ምርጫዎች እና ለተወሰነ ህዝብ ሊሰራ የሚችል ነው ኖርማሊ። ከዛ ውጭ ሲሆን ግን ህዝብ በጣም እየጨመረ ሲሄድ እና ሁሉን ነገር አንዴ ማድረግ የማይቻል ሲሆን ሁለተኛው ምርጫ ያስፈልጋል። ኢንዳይሬክት ወይም
ሪፕሬዘንታቲቭ ዲሞክራሲ የውክልና ዲሞክራሲ ማለት ነው። የቀጥታ ዲሞክራሲ፣ ዳይሬክት ዲሞክራሲ፣ ይሄ ደግሞ የውክልና ዲሞክራሲ። ሶ ዚስ ታይፕ ኦፍ ዲሞክራሲ ዚስ ታይፕ ኦፍ ዲሞክራሲ አሁን ላይ ያለው ነው። ምክንያቱም ብዙ ሰዎች ከተለያየ የሀገሪቱ ክፍል በተለያየ ሀገር ላይ ብትሄዱ የህዝቡ ቁጥር በጣም ጨምሯል። ስለዚህ እሱን አንዴ ማሳተፍ የሆነ ክላስ ላይ ተሰብስበው ይህን ነገር ማድረግ ስለማይችሉ ኖርማሊ ጀስት ይህ አይነት ዲሞክራሲ በጣም አስፈላጊ ነው። ሶ በእኛም ሀገር ለምሳሌ በየ5 ዓመቱ ለምሳሌ ፒፕል ሀብ ሰዎች ይመርጣሉ ተወካዮቻቸውን። ስለዚህ በየአካባቢው ያላቸውን ተወካይ ይመርጡና በተወካዮች አማካኝነት የእነሱን ሀሳብ የሚይዙ ሰዎች ደግሞ መንግስትን ይመርጣሉ ማለት ነው። ሶ እንዲህ አይነቱ ነገር ያ ኢንዳይሬክት ዲሞክራሲ ይባላል። ለምሳሌ የህዝብ ተወካዮች ምክር ቤት የሚባለው ኤችፒአር ሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ የሚባል የኢትዮጵያ ላይ ትልቁ የስልጣን አካል ኢትዮጵያ ውስጥ እሱ ነው። ያ ማለት ሃውስ ማለት ቤት ነው። ፒፕልስ ሪፕሬዘንታቲቭ ማለት የሰዎች ተወካይ። ስለዚህ በወረዳም ይሁን በዞን ደረጃ በቀበሌም ይሁን በክፍለ ከተማ ተወካዮች ይኖራሉ። የዛ ፖለቲካ ፓርቲ ተወካዮች ይኖራሉ። ሶ በዛ ተወካይ አማካኝነት ኖርማሊ መምረጥ የሚፈልጉትን ሰው ይመርጣሉ። ሶ ኢትዮጵያ አሁን የምትከተለው የኢንዳይሬክት ዲሞክራሲ ነው፣ በተለይ ናሽናል ሌቭል ላይ የሚደረጉ ምርጫዎች ላይ። ከዛ ውጭ ግን በተለያየ ለምሳሌ የአካባቢውን መስተዳድር ለመምረጥ ለምሳሌ እናንተ የክፍል ተወካዮችን እንደምትመርጡት ሁሉ የአካባቢውን ተወካይ ለመምረጥ እንዲህ አይነት የሆኑ የስራ ድርጅቶች ላይ የራሳቸውን አስተዳዳሪ ለመምረጥ ምናምን የሀገሪቱ ህጎች ደግሞ የተቀበላቸው ዳይሬክት ዲሞክራሲ አለ። ስለዚህ ሙሉ በሙሉ ኢንዳይሬክት ነው የምንልበት ደረጃ አለው። የት ላይ ነው ኢንዳይሬክት፣ የት ላይ ነው ዳይሬክት? ስለዚህ አሁን የህዝብ ቁጥር ስለጨመረ ኤቭሪቲንግ ኢንዳይሬክት ነው ለማለት አያስችልም። ስለዚህ ዳይሬክት የሆነበት ቦታ አለ፣ ኢንዳይሬክት የሆነበት ቦታ አለ። በጣም የህዝብ ቁጥር በጣም ብዙ የሚያስፈልግበት ወይም የህዝቡ ይሁንታ የሚያስፈልግበት ሲሆን ትኩስ ኢንዳይሬክት ይሆናል። ነገር ግን የተወሰኑ ሰዎች ብቻ ያሉበት ጀስት የሆነ በቢሮ ደረጃ በስራ ደረጃ የሆነ ጀስት ላይክ ዛት ከሆነ ግን ዳይሬክት ዲሞክራሲም በህጉ ተቀባይነት ያለው ነው። ሶ ያ አይ ቲንክ ይህን የተረዳችሁት ይመስለኛል። ኢትስ ኦል አባውት ሃው ማች ኢንዲቪዥዋልስ አር ፓርቲሲፔቲንግ ኤንድ ኤክሰርሳይዝ ዘር ዲሞክራቲክ ራይትስ የሚለውን ነገር ነው። ታንክ ዩ